እናቱ በታመመችው በሽታ ህይወቷ ያልፋል ማለት ነው። ይሄንን ታሪክ የደሃ ልጅ ከሆናችሁና እናታችሁ በህይወት ካለች በደንብ አድምጡት። ጓደኛዬ ስለራሱ የነገረኝን ታሪክ ይጠቅማችኋል ብዬ ስላሰብኩኝ ልነግራችሁ ብዬ ነው የመጣሁት። ጓደኛዬ እናቱ በህይወት በነበረችበት ሰዓት ምስኪን ስለነበሩ አብዛኛውን ጊዜ የሚመገቡት ሽሮ ነበረ እና እናቱ ሽሮ ሰርታለት ስታቀርብ ብዙ ጊዜ ሁሉ ጊዜ ሽሮ እያለ ያማረረ ጥሎ ወጣ ነበረ ከቤት። ምንድነው ሁሉ ጊዜ ሽሮ እያለ ማለት ነው። እና በዚህ ንግግሩ ብዙ ጊዜ እናቱ ትከፋ ነበረ በቃ ምክንያቱም መምጫ መንገዱን እሱ አያውቅም ነበረ። ያኔ እሷ ሽሮ ከየት አምጥታ እንደምትሰራ መምጫ መንገዱን አያውቅም። ግን ሰርታለት ስታቀርብ በሚናገረው ንግግር እናቱ ስትከፋበት ነበረ እና ሁሉ ጊዜ ሽሮ እያለ ያለፋቸው ብዙ ቀናቶች አሉ እና የ12ኛ ክፍል ውጤት መጥቶለት ግቢ ገብቶ እንግዲህ እሱና እናቱ ብቻ ነበረ ሲኖሩ የነበሩት እና ግቢ እስኪመረቅ ድረስ ያስተማረችው እናቱ ናት፣ በሴት አቁማ ማለት ነው። አስቡ። እና ልጁ ከግቢ ተመርቆ ወደ ቤት ሲመጣ ያ ትንሽ ቆይተዋል፣ ቢያንስ 4 ወር ምናምን አብረው ቆይተዋል። ግን እሱ ከግቢ ሲመለስ እናቱ የታመመች ነበር እና እንግዲህ አለመታደል ሆኖ እናቱ በታመመችው በሽታ ህይወቷ ያልፋል ማለት ነው። እና ከእናቱ በኋላ ለልጁ ህይወት ይከብድበታል በጣም ማለት ነው። ምክንያቱም ሌላ እህት የለውም፣ ወንድም የለውም፣ ይሄ ልጅ አባትም የለውም ምናምን እና እናቱ ነበረች እየሰራች ምግብ ስታቀርብለት ስትሰጠው ምናምን የነበረችውና በቃ በእናቱ ትከሻ ነበረ የሚኖረው ይሄ ልጅ ማለት ነው። እና ከእናቱ ሞት በኋላ ኑሮ ከበደው በጣም ማለት ነው። ከምነግራችሁ በላይ ኑሮ ከበደውና ምን የሚበላውን እህል እስከሚያጣ የሚበላውን ምግብ እስከሚያጣ ድረስ ማለት ነው። እና ምን ትዝ ይለው ጀመረ፣ ድሮ እናቱ በህይወት በነበረችበት ሰዓት ሽሮ ሰርታለት ስታቀርብ ምንድነው ሁሉ ጊዜ ሽሮ፣ አሁን ሽሮ አስጠላኝ፣ አሁን ሽሮ ሰለቸኝ እያለ እሷን የሚናገረው ቃል ጆሮ ላይ ያቃጭላል፣ አይምሮ ላይ ማለት ነው። እና ያንን ሲያስብ በጣም ነበረ የሚሰበረው ልጁ። ለካስ ያኔ እንደዛ ሲናገር የነበረው ነገር የጥጋብ እንደነበረ፣ ያ ንግግር የጥጋብ እንደነበረ እና እናቱ ሽሮ ሰርታ የምታመጣው ማለት ይሄንን ሽሮ ለመስራት በቃ ማለት እንዴት ብላ ከየት እንደምታመጣ አያውቅም ነበረ የዛ ጊዜና አሁን ላይ ማሰብ ጀመረ። በቃ ምክንያቱም ብቻውን እየኖረ እያየው ነው ላይፉን ከእናቱ ውልፈት በኋላ ማለት ነው። የለም የሚበላውን አጥቷል ልጁ። ስለዚህ በቃ ማለት ያኔ ስህተት እንደሰራ እናቱን ሲያስቀይም ሲያስከፋ እንደነበረ አሁን ያንን ማምጣት ሳይችል ሲቀር አለው የሚል ሰው ሲጠፋ በቃ ያ ጊዜ ትዝ ይለው ጀመረ እና አሁን የሚበላውን ሲያጣ ምን ብሎ ማሰብ ጀመረ መሰላችሁ? ይሄ በየሰው ቤት ሁሉ ጊዜ ሽሮ አስጠላኝ፣ ሁሉ ጊዜ ሽሮ ሰለቸኝ፣ የሆነ ተደጋጋሚ ምግብ አስጠላኝ የሚል ሰው አለ አይደለ? ያንን ምግብ ፈጣሪ ሆይ በቃ ከዛ ሁሉ በየቀኑ እንደዛ የሚል አይጠፋም አንድ ቤት ውስጥ ማለት ነው። እና ያችን ምግብ ብቻ ለኔ አርግልኝ ብሎ ይለምን ነበር፣ ይጸልይ ነበር። እንደዛ ምን አለ እኔን ቢያደርገው ሰለቸኝ፣ ሽሮ ሰለቸኝ የሚሏትን ቀን ብቻ እሷ ለኔ ምን አለ ለኔ ቢያደርገው ብሎ ያስብ ነበር። ፓፒ ቪዲዮ ይቋረጣል። እሺ ትንሽ ተጋብል። ይሄ ካሜራው ይንቀጠቀጥና ይወድቃል። እሺ በኋላ እንጫወታለን። እሺ እና እንደዛ ብሎ ያስብ ነበር ይሄ ልጅ። እና እኔ ምን ልላችሁ ፈልጌ ነው ይሄ ልጅ አሁን ከዛ በኋላ ፈጣሪ ይመስገን ከዛ በኋላ ላይፉ የተሻለ ሆኗል። አሁን ላይ ያለበት ሁኔታ ምናምን ጥሩ ላይፍ እየኖረ ነው። ነገር ግን ጥሩ ላይፍ የመኖሩ ምክንያት ትልቁም እንደሆነ ታውቃላችሁ፣ ይሄ አንድን ነገር አለመናቅ ተረዳችኋ? እሷን ያኔ ሽሮን ንቆ ነበረ፣ ሁሌ ስለተደጋገመ ንቆ ነበረ። ለምን? ስለተገኘ ማለት ነው። እሱን ማግኘት ስለቻለ ነው። ሲያጣ ግን ምን ብሎ ተመኘ? በቃ ሁሌም ያችን ቀን በቃ ከየቤቱ ያችን ነገር አግኝቶ መመገብ። አስቡ፣ ያኔ ከእናቱ እጅ ላይ ነበረ የሚበላው። አሁን ግን የሰውን ቤት መመኘት ጀመረ፣ የሰውን ቤት ምግብ። እና
እኔ ምን ልላችሁ ፈልጌ ነው፣ አንድ ነገር በእጃችን እስካለ ድረስ አንናቅ። ይሄ ጊዜ እስከሚወጣልን ድረስ ያለንን ነገር ተጠቅመን ነገን የተሻለ ለማድረግ ጠንክረን መስራት ነው ያለብን እንጂ አሁን ባለን ነገር አናማር። አብሶ ደግሞ ቤተሰቦቻችን በሚሰጡን ነገር ሁሌ ማለት እኛ አቅማችንን፣ ላባችንን፣ ጊዜያችንን ባላወጣንበት ለፍተን ባላገኘነው ነገር አብሶ ደግሞ እያማረርን ሰዎችን እንትን አንበል፣ ሌላ ስሜት ውስጥ ወይም አንክተታቸው ምናምን። ምክንያቱም የምንቆጭበት ጊዜ ይመጣል። እንዲህ ከማድረግ ጠንክረን በመስራት ከቻለን ቤተሰቦቻችንን በማገዝ እናታችንን በማገዝ ነው እንትን ማለት ያለብን እንጂ ምንም ሳንጨምር ቁጭ ብለን እነሱ ሰርቶ በሚያቀርቡልን ነገር ያንን እየበላን ማማረር የለብንም ነው። አሁን ይሄ ልጅ አንድ ነገር ተምሯል በህይወቱ ማለት ነው። አሁን በዚህ ጊዜ ማንም ሰው የለውም ደግሞ ላይፍን ብቻውን ፋይት አድርጎ ነገውን የተሻለ ማድረግ የሚችለው ራሱ ብቻ እንደሆነ ገብቶት ስራ ሳይን ከዛ በኋላ በተማርኩበት ግዴታ በሱ ብቻ ተቀጥሬ እሰራለሁ ሳይል የቀን ስራም ሳይመርጥ እየሰራ ምክንያቱም አማራጭ የለውም ሌላ አማራጭ እና ስራ ሳይንቅስ በመስራት የዛሬ ህይወቱን የተሻለ አድርጓልና እኛም በቃ አንናቅ፣ ስራ አንናቅ፣ ያገኘነውን ነገር እንስራ። ለእናታችን ለእናትና ለአባታችን ለእህት ወንድሞቻችን ለታላላቆቻችን ክብር ይኑረን፣ ተከባብረን እንኑር። ተረዳችሁኝ አይደለ? ስለዚህ የተሻለ ነው የሚሆነው። እኛ ጠንክረን ከሰራን ነገያችን የተሻለ ነው የሚሆነው። አንድ ነገር ካልናቅን ፈጣሪም ይጨምርልናል። እዛ ላይ እኛ ሰርተን በምናገኘው ነገር ላይ ፈጣሪም ይጨምርልናል ለማለት ያክል ነው። እናት ያላችሁ ልጆች እድለኛ ናችሁ። ስለዚህ እናታችሁን በጊዜ በህይወት እስካለች ተንከባከቧት፣ እንዳትጎዳባችሁ፣ እንዳታዝንባችሁ። ይሄንን ለማለት ነው። አመሰግናለሁ።